ሁላችሁንም በጌታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ስለነበረን ጊዜ እግዚአብሔርን እጅግ አድርገን እናመሰግናለን። ምስባክ ላይ መቆም አንድ ነገር ይገባኛል። ወኪል እግዚአብሔር መሆን ነው። የእግዚአብሔርን ሐሳብ የእግዚአብሔርን ፈቃድ እግዚአብሔር በልብ ውስጥ ያለውን የእርሱን መልእክት ማስተላለፍ ካልሆነ በስተቀር አገልጋዮች እዚህ ስፍራ ስንቆም ሌላ ተልኮ ሌላ ጉዳይ የለንም። ስለዚህ እግዚአብሔር በሰጠን በዚህ ጊዜ አብረን የእግዚአብሔርን ቃል ከዕንባቆም መጽሐፍ ውስጥ ነው አጠቃላይ የዕንባቆምን መጽሐፍ ሊጠቅማችሁ ስለሚችል እግዚአብሔር ደግሞ በተለይ ከቅርብ ሳምንታት ወዲህ በዚህ መጽሐፍ ብዙ የሰራኝ ብዙም ደግሞ እግዚአብሔር በሕይወቴ ውስጥ የተናገረኝ ስለሆነ ለእናንተም አንዳች ነገር ይቀርላችኋል የሚል እምነት ስላለኝ አብረን የዕንባቆምን መጽሐፍ እንመለከታለን። ነገር ግን ለመግቢያ እንዲሆነኝ ዕንባቆም ምዕራፍ 2 ቁጥር 20 ላይ ያለውን የእግዚአብሔርን ቃል አነብና አጭር ጸሎት እናደርጋለን። እንደዚህ ይላል። ትንቢተ ዕንባቆም ምዕራፍ 2 ቁጥር 20 ላይ እንደዚህ ይላል። ሁላችንም ለቃሉ ክብር ቆመን እንሰማለን። እግዚአብሔር ግን በተቀደሰ መቅደሱ አለ፣ ምድርም ሁሉ በፊቱ ዝም ትበል። አሜን። እግዚአብሔር ሆይ እናመሰግንሃለን፣ እንባርክሃለን፣ ከፍ ከፍ እናደርግሃለን። እግዚአብሔርም በእግዚአብሔር ቃል ለሳሙኤል ተናገረ ተብሎ በቃልህ እንደተጻፈ አቤቱ በቃልህ እውነት በመካከላችን እንድታልፍ ወደ ሐሳብህ ወደ ፈቃድም ደግሞ እንድታቀርበን እንለምንሃለን። በቅርበትም በርቀትም ሆኖ እግዚአብሔር ሆይ ከመስማታችን ጋር ከመቀመጣችን ጋር እግዚአብሔር ሆይ በፊትህ ከተከማቸው ከዚህ ጉባኤ ጋር የሚታገል የትኛውም የአመጽ አሰራር የጨለማ ጉልበት ሞትን ድል ባደረገ በእግዚአብሔር አብ ቀኝ በተቀመጠ በሕያዋንና በሙታን ሊፈርድ ዳግመኛ በሚመለስ በእግዚአብሔር ልጅ በጌታ በኢየሱስ ክርስቶስ ስም ዕቅዱ ሁሉ የፈረሰ ይሆን። እጅህ በላያችን ላይ ትምጣ። ረፍት ለዚህ ጉባኤ ይሆን። ሰላም ለዚህ ጉባኤ ይሆን። ወደ ፈቃድ ወደ ሐሳብ ወደ ጸጋው ቃል መቅረብ ለዚህ ጉባኤ ይሆን በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። እንግዲህ በተሰጠኝ ሰዓት መልእክቴን ወደ እናንተ ለማድረስ ጥረት አደርጋለሁ። እግዚአብሔር ግን በተቀደሰ መቅደሱ አለ፣ ምድርም ሁሉ በፊቱ ዝም ትበል የሚለው ይህ ኃይለ ቃል በመካከለኛው መጽሐፍ ላይ ነው የሚገኘው። እግዚአብሔር ግን የሚለው ፍሬዝ ወይንም ደግሞ ሐረግ ከዚያ በፊት የሆኑ ከዚያ በፊት የተደረጉ ከዚያ በፊትም ደግሞ የተከናወኑ በተለይም ከዚህ መጽሐፍ ታሪካዊ ወይም ደግሞ ከሂስቶሪካል ባክግራውንዱ ጋር የተያዙ በርካታ የሆኑ ነገሮች ስላሉ የተወሰኑ ደቂቃዎችን በመውሰድ በዚህ ሐሳብ ላይ እናገራለሁ። እንዳልኳችሁ ይህንን መጽሐፍ በግላችንም ምናልባት በአማካይ ከ15 ደቂቃ አልበለጠ ጊዜ ብቻ ስለሚወስድ እናንተ ገብታችሁ ማንበብ ደጋግማችሁም ደግሞ ማሰላሰል ትችላላችሁ። በትንቢተ ዕንባቆም ውስጥ አንድ ትልቅ የሆነ ነገር እንመለከታለን። ጥያቄ ብርቱ የሆነ ሞጋች የሆነ ጥያቄ የቀረበበት መጽሐፍ ነው። በብሉይ ኪዳን ውስጥ በተለይ እንደዚህ አይነት ብርቱ የሆኑ ሞጋች ጥያቄዎች የቀረቡባቸው መጽሐፍቶች ሁለት መጽሐፍቶች ብቻ ናቸው። ምንድነው ጥያቄው? ጻድቅ ሲጨነቅ እግዚአብሔር ለምን ዝም ይላል የሚል ነው።
በዚህ ርዕስ ላይ ነው ዛሬ አብረን የእግዚአብሔርን ቃል የምንከፋፈለው። ጻድቅ ሲጨነቅ፣ አገልጋይ ሲጨነቅ፣ ሕዝብ ሲጨነቅ፣ በእግዚአብሔር ስም የተጠሩቱ ሲጨነቁ፣ ግራ ሲገባቸው፣ ሲታወኩ እገዛን፣ እርዳታን፣ ረድኤትን ከእግዚአብሔር ዘንድ ፈልገው እግዚአብሔር የተሰወረባቸው፣ የተደበቀባቸው፣ የተሸሸገባቸው እስኪመስል ድረስ አንዳንድ ጊዜ ለምን እግዚአብሔር ዝም ይላል የሚለው የመጀመሪያው ይህንን ብርቱ ጥያቄ የሚጠይቀው እንደ መጽሐፈ ኢዮብ ነው። በመጽሐፈ ኢዮብ ውስጥ ቀጥተኛ የሆነ ምላሽን አታገኙም። መጽሐፉ በእንዲህ አይነት መልኩ ይጀምርና መጨረሻ ላይ ምዕራፍ 42 አካባቢ ላይ ሄዳችሁ ስትመለከቱ በእግዚአብሔር ሁሉን ቻይነት፣ በእግዚአብሔር ሉዓላዊነት የሚደመደም ሆኖ ታገኙታላችሁ የኢዮብን መጽሐፍ። ነገር ግን ጻድቅ ሲጨነቅ እግዚአብሔር ለምን ዝም ይላል ለሚለው ለዕንባቆሙ መጽሐፍ ቀጥተኛ የሆነውን ምላሽ ከእግዚአብሔር እናገኛለን። ይህንን ስንደርስበት አብረን የምናየው ይሆናል። የዕንባቆም መጽሐፍ በ6ኛው መቶ ክፍለ ዘመን መጨረሻ ላይ የተጻፈ ከመሆኑ አንፃር ጸሐፊው ከባቢሎን ወረራ በፊት በ586 ዓመተ ዓለም የመጨረሻዎቹን 10 ዓመታት ያገለገለ የመጨረሻው የእስራኤል ነቢይ ነው። ከባቢሎን ምርኮ በፊት ብዙ ነቢያቶች አገልግለዋል። ሰሜኗ እስራኤል አለች፣ ደቡቡም ደግሞ አለ፣ ይሁዳ ተብለው ነው የሚጠሩት። ስለዚህ ይሄ ሰው የነበረው ነዋሪነቱም እድገቱም የነበረው በይሁዳ ነበረ። የእስራኤሏ ሰሜኗ የእስራኤል መንግስት በ722 ዓመተ ዓለም የእግዚአብሔርን ቃል ካለመስማቷ የተነሳ በሙሴ የተነገረውን ያንን ካለማክበሯ የተነሳ በነ ኢያሱ ከዚያም በኋላ ደግሞ በነበሩት በእግዚአብሔር ሰዎች የተነገራትን የማስጠንቀቂያውን ቃል ካለመስማታቸው የተነሳ የሰሜኑ መንግስት ለአሦር ታልፎ ተሰጥቷል። የደቡቧ መንግስት እድል ነበራት ከእስራኤል ከሰሜኗ ውድቀት ለመመለስ በእግዚአብሔር ፊት ለመቆም እንደ ቃሉ ለመመላለስ እድሉ ነበራት። ነገር ግን ያንን እድል አልተጠቀመችበትም። ስለዚህ የአሦር መንግስት እጅግ እየተዳከመ በመጣበት በ586 ዓመተ ዓለም የደቡቡ መንግስት እንደተማረከ የእግዚአብሔር ቃል ይናገራል። ለምን ተማረኩ? ያንንም አብረን የምናይ ይሆናል። ስለዚህ ዕንባቆም የመጨረሻዎቹን ምርኮ ከመሆኑ በፊት ወይም ደግሞ ባቢሎናውያን መጥተው ኢየሩሳሌምን ከመውረራቸው በፊት ያገለገለ የመጨረሻው የእስራኤል ነቢይ ነው። ልክ እንደ ኤርሚያስ ትንቢቱ ተፈጻሚ ሲሆን ዕንባቆም የባቢሎናውያንን ወረራ በአይኑ ቆሞ የተመለከተ ሰው ነው። ነቢይ ነው፣ አገልጋይ ነው፣ በሕዝቡና በእግዚአብሔር መካከል የነበረ ሰው ነው። ምን አይነት አይደንቲቲ ምን አይነት ስብዕና እንደነበረውም ስለ ዕንባቆም ብዙ የሚያስተምረን ነገር ስላለ በተለይ ብዙዎቻችን በዚህ ዘመን የዕንባቆምን ሕይወት የዕንባቆምን ደግሞ ስብዕና የሚመስል ማንነት ስላለን ሞጋች የሆኑ ሐሳቦችንን በማንሳት አብረን ከዚህ ሰው ሕይወት የምንማረው ነገር ይኖረናል። ይሁንና ይህ ሰው ወረራ ከመሆኑ በፊት እግዚአብሔርና የእግዚአብሔርን ሐሳብ ምንም እንኳ ባይሳካለትም ነገር ግን ነቢይ ተብሎ የመጨረሻውንም ደግሞ አገልግሎቱን የሰጠው የመጨረሻዎቹ 10 ዓመታት ላይ እንደሆነ ከእግዚአብሔር ቃል ታሪክ እንመለከታለን። እንግዲህ ዕንባቆም የኢየሩሳሌም ነህቢያ ተመልሶ ከምርኮ በኋላ ተመልሶ እየሰራው የኢየሩሳሌም ቅጥር ስትፈርስ በአይኖቹ ቆሞ የተመለከተ ሰው ነው። ቤተ መቅደስ ሲቃጠል ያየ ሰው ነው። ቤተ መንግስት ታላላቅ የሆኑ ነገስታቶች እንደነ ዳዊት እንደነ ሰለሞን ያሉ ሰዎች ትልቅ ድካም ያፈሰሱበት ያ ገናናው ዘ ግሎሪየስ ቴምፕል ተብሎ የሚጠራው ያ ትልቁ ግዙፉ ቤተ መቅደስ ሲወድም በእሳት ሲቃጠል ዕንባቆም ቆሞ በአይኖቹ የተመለከተ ሰው ነው። ምርኮ 3 ጊዜ ወይም ደግሞ በ3 ግሩፕ ነው የተካሄደው። በ586 በ583 እና በ570 ህዝብ 3 ቦታ ተከፍሎ ባሪያ ሆነው ወደ ባቢሎን ሲጋዙ አሁንም በአይኖቹ ቆሞ የተመለከተ ሰው ነው። ሀብት በምርኮ ሲወሰድ ሀገር ሉዓላዊነቷን ተነጥቃ
የባቢሎናውያን መፈንጫ ስትሆን ልቡ የተሰበረ ያዘነ የተጨነቀ ከገዛ ወገኖቹ ጋርም ደግሞ መቀበል ለማይፈልገው ነገር ተገዶ የተሰጠ እንዲህ አይነቱንም መከራ እንዲህ አይነቱንም ስቃይ ደግሞ ያየ የእግዚአብሔር ሰው ነው ዕንባቆም። በእውነት እግዚአብሔር ከእንዲህ አይነት ጥፋት ከእንዲህ አይነት ውድቀት ይጠብቀን። እግዚአብሔር እየተናገረን እግዚአብሔር እያስጠነቀቀን እግዚአብሔር እያመላከተን እግዚአብሔር እያሳየን ከፈቃዱ ጋር ከሐሳቡ ጋር ከመንፈሱ ጋር ሊሄዱ የማይችሉትን ነገሮች በአንድም በሌላም በቃሉ እግዚአብሔር እየተናገረ በዝማሬ እግዚአብሔር እየተናገረ ምናልባትም አንሰማ ብለን ስንል እንኳን በማያምኑ ሰዎች በኩል እግዚአብሔር እየተናገረ አይኖቻችን እያዩ እየፈረሱ ያሉትን ነገሮች ከመመልከት እግዚአብሔር እኔና እናንተን ይታደገን። የእግዚአብሔር ሰው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 12 ላይ ስለዚህ ይላል ጳውሎስ ስለዚህ እንደቆመ የሚመስለው እንዳይወድቅ ይጠንቀቅ ይላል። ብልህ ሰው ከሌላው ውድቀት ይማራል እንዲባል በተለይ ከዚህ ሰው እርሱም ደግሞ ካገለገላቸው ከእስራኤላውያን በርካታ የሆኑ ነገሮችን እንማራለን። የትንቢተ ዕንባቆምን ስታቲስቲክስ ወይም ደግሞ የቁጥር መረጃዎችን ለመስጠት ያህል እንዳልኳችሁ የሆነ ነገር ሰብኪያችሁ መውረድ ብቻ ሳይሆን ይህ መጽሐፍ የግላችሁ እንዲሆን መጽሐፉን የበለጠ ደግሞ እንድትወዱት አሁንም ጥቂት ነገሮችን በዚሁ በመግቢያ ንግግሬ ላይ ላሳያችሁ ፈልጋለሁ። ይህ መጽሐፍ ወይም ደግሞ ትንቢተ ዕንባቆም 35ኛ የብሉይ ኪዳን መጽሐፍ ነው። 35ኛ የብሉይ ኪዳን መጽሐፍ ላይ የሚገኝ መጽሐፍ ነው። 3 ምዕራፎች አሉት። በእነዚህ 3 ምዕራፎች ውስጥ ደግሞ 56 ቁጥሮችን መመልከት ወይም ደግሞ ቆጥራችሁ መደመር ትችላላችሁ። በእነዚህ 56 ቁጥሮች ወይም ደግሞ በእነዚህ 3 ምዕራፍ 728 ቃላትን ታገኛላችሁ። እነዚህን ቃላት በተለይ መሰረት በማድረግ የቆጠርኩት በ1954ቱ እትም ስለሆነ በጣም ጥቂት የሆኑ ቃላቶች ናቸው። እነዚህን ደግሞ እንዳልኳችሁ በጥቂት ደቂቃዎች ውስጥ አንብበን መረዳት እንችላለን። በትንቢተ ዕንባቆም መጽሐፍ 3 ምዕራፍ 56 ቁጥሮችና 728 ቃላት ባሉት በዚህ መጽሐፍ ውስጥ 18 ጥያቄዎችን ታገኛላችሁ። በጣም ቀላል ስለሆነ ሞባይላችሁን ከፍታችሁ ጊዜው ጥሩ ስለሆነ መቁጠር ትችላላችሁ። 18 ጠንካራ 18 ብርቱና ሞጋች የሆኑ ጥያቄዎች የተሞላበት በጥያቄዎችም ደግሞ የታጨቀ መጽሐፍ ነው። ምዕራፍ 1 ላይ 8 ጥያቄዎችን ታገኛላችሁ። ምዕራፍ 2 ላይ እንዲሁ 8 ጥያቄዎችን ታገኛላችሁ። ሶስተኛ ምዕራፍ ላይ ደግሞ 2 ጥያቄዎችን ታገኛላችሁ። በድምሩ 18 ጥያቄዎች ናቸው። አንድ ትእዛዝ ብቻ ነው እዚህ መጽሐፍ ውስጥ ያለው። ትእዛዙም ምዕራፍ 2 ቁጥር 2 ላይ ይገኛል። ጽላትን እግዚአብሔር ልክ ለባሪያው ለሙሴ እንደተናገረ በዚህ መጽሐፍ ውስጥ ደግሞ እግዚአብሔር ሊሆን ያለውን ነገር ሊያመላክተው እግዚአብሔር ስለፈለገ ጽላትን አዘጋጅ የምነግርህ ነገር አለኝ። ከብዙ ልምምጥ በኋላ ከብዙ መግባባት በኋላ እግዚአብሔር እንዴት ወደ ሐሳቡ እንዳመጣውና በተለይ ከጽላት ጋር እግዚአብሔር እንዴት እንዳገናኘው የምናይ ይሆናል። በቀጥታ ከእግዚአብሔር የወጡ 2 መልእክቶች ብቻ ናቸው። ምዕራፍ 1 ቁጥር 5 እና እንዲሁ ደግሞ ምዕራፍ 2 ቁጥር 2 ላይ እናገኛለን። የአምላካችን የእግዚአብሔር ስም ለዘላለም የተባረከ ይሁን። አሁንም አንድ ጥሩ የሆነ መረጃ ለመስጠት ያህል በእስራኤል ታሪክ ውስጥ 2 የአገልግሎት ዘርፎች አሉ። 2 ትልልቅ የአገልግሎት ዘርፎች። ይሄንን የማሳያችሁ ዕንባቆምን ለመረዳት እንዲቻል ነው። መጽሐፉን ለማወቅ እንዲቻል ነው። አሁን የምነግራችሁንና ሌሎችንም እናንተ አካታችሁበት ካልተረዳችሁ በስተቀር መጽሐፉ ብቻውን ማግኘት የማንችላቸው ነገሮች ስላሉ በተለይ ከታሪካዊ ዳራ ጋር ተያይዞ ጠቃሚ የሆነ ነገር ሰጣችኋለሁ። በእስራኤል ሕይወት ውስጥ በእስራኤል ታሪክ ውስጥ ወይንም ደግሞ በብሉይ ኪዳን ውስጥ የምንመለከታቸው 2 ትልልቅ የአገልግሎት ዘርፎች የመጀመሪያው መንፈሳዊ ዘርፍ ነው። መጽሐፍቶች ናቸው ወይንም ደግሞ የኦሪት መጽሐፍቶች ኮፒው ያስፈልጋቸው ነበር። ያለዚህ እግዚአብሔርን ማገልገል አይቻልም። የእግዚአብሔርን ሐሳብ የእግዚአብሔርን ፈቃድ መረዳት አይቻልም።
እግዚአብሔርን በቃል ውስጥ ካልሆነ በስተቀር ከቃል ውጪ ማግኘት አይቻልም። ስለዚህ ለአገልግሎታቸው መርህ በእግዚአብሔር ፊት እንዳይስቱ እግዚአብሔር የማይፈልገውን ነገር ደግሞ በአገልግሎታቸው ውስጥ እንዳይጨምሩ ሕዝቡንም ደግሞ እንዳያስቱ መልእክተኞችና ወኪለ እግዚአብሔር የመሆናቸውን ያህል ሊጫወቱት የሚገባው ሚና በእግዚአብሔር ቃል ላይ የተመሰረተ ነበር። የእግዚአብሔርን ቃል ያገለለ የትኛውም አገልግሎት የእግዚአብሔርን ቃል ያገለለ የትኛውም አምልኮ የእግዚአብሔርን ቃል ያገለለ በቤተ ክርስቲያን ውስጥ ቢሆን ከቤተ ክርስቲያን ውጪ እግዚአብሔርን ሊተካ አይችልም። ስለዚህ እግዚአብሔርን ለማገልገል የምንፈልግ ከሆነ አሁንም ያገለገለን ያለን ሰዎች ያለን የመጨረሻውና ብቸኛው አማራጭ ወደዚህ ማኑዋል ወደዚህ ወደ እግዚአብሔር ቃል መመለስ እንደሆነ ከዚህ ከነቢያቱ የታሪክ መጽሐፍ ከታሪካዊ ዳራውም ደግሞ መረዳት እንችላለን። ቤታችን የእግዚአብሔርን ቃል ካገለለ ቤታችን ቤት ሊሆን አይችልም። የግል ሕይወታችን የእግዚአብሔርን ቃል ካገለለ ሕይወታችን ሕይወት ሊሆን አይችልም። ስለዚህ ሊቀ ካህናቱና ሌዋውያኑ በመጀመሪያ ደረጃ የሕጉ ቃል ኮፒ ያስፈልጋቸው ነበር። ይሄ መንፈሳዊው ዘርፍ ነው። እግዚአብሔር ይመስገን። ሁለተኛው የአስተዳደሩ ዘርፍ ነው። ነገስታት አሉ። ከነገስታቱ ጋር ደግሞ የሚሰሩ ባለሟሎች ወይም ደግሞ ዛሬ ካቢኔ ብለን የምንጠራቸው በዘመኑ ቋንቋ ረዳቶች አሉ። ተጠሪነታቸው በተለይ ከላይ ለምሳሌ ለሊቀ ካህኑ ተጠሪ የሆኑት ካህን ሌዋውያን ለሊቀ ካህኑ ነው የሚጠሩት። ሊቀ ካህኑ ደግሞ ቀጥታ ተጠሪነቱ ለእግዚአብሔር ነበር። ወደ አስተዳደሩ ዘርፍ ደግሞ ስንመጣ ነገስታት አሉ። ከነገስታቱ ጋር ደግሞ የሚሰሩ አሉ። ነገስታቱም ከእርሱም ጋር የሚሰሩትም እንደዚሁ የሕጉ ቃል ያስፈልጋቸዋል። ለምን ይህንን እየነገርኳችሁ እንደሆነ አሳያችኋለሁ። ይሁንና ካህናቱና ሌዋውያኑ ተጠሪነታቸው ወይንም ደግሞ የሚገዙለት በሊቀ ካህኑ ስልጣን ስር ቢሆንም ሊቀ ካህኑ ደግሞ በቀጥታ ተጠሪነቱ ለእግዚአብሔር እንደነበረ ከታሪክ እንረዳለን። ወደ ነገስታቱም ደግሞ ስንመጣ ነገስታቱም እንዲሁ ተጠሪነታቸው ለሊቀ ካህኑ ይሆናል ማለት ነው። አሁን ወደ ነቢያቱ እንመለሳለን የበለጠ ግልጽ እንዲሆንልን። የነቢያት ዋና ተግባርና ተጠሪነታቸው ምንድነው? ተልኳቸው ምንድነው? አገልግሎታቸው ምንድነው የሚለውን ነገር እናያለን። ተጠሪነታቸውስ ደግሞ ለማን ነው የሚለውንም ነገር እያየን እንሄዳለን። የነቢያት ተጠሪነታቸውም ደግሞ ውክልናቸው ተጠያቂነታቸው ለእግዚአብሔር ብቻ ይሆናል። ቨርቲካል ነው ግንኙነታቸው ማለት ነው። እንደ ነገስታቱና ከነገስታቱ ጋር እንደሚሰሩት ባለመዋሎች ቀጥታ ሄደው ለሊቀ ካህኑ አይገዙም ወይም ደግሞ በሊቀ ካህኑ ቁጥጥር ስር አይሆኑም። ይልቁንም ሊቀ ካህኑ ተጠሪነቱ በቀጥታ ለእግዚአብሔር እንደሆነ ነቢያቱም በቀጥታ ተጠሪነታቸው ለማን ይሆናል? ለእግዚአብሔር ይሆናል። እንደ ያህዌ አምባሳደሮች የትም ገብተው ተጠሪነታቸው ለእግዚአብሔር ስለሆነ መልእክት የማስተላለፍ ሙሉ ስልጣን አላቸው። የአገልግሎታቸው መሰረት የሕይወታቸው መሰረት ተጠሪነታቸውም ደግሞ በቀጥታ ለእግዚአብሔር ብቻ ሳይሆን ለቃሉም ጭምር ይሆናል። ለቃሉ መገዛት የምንችልበትን ጸጋውን እግዚአብሔር ለሁላችንም ያብዛልን። በዚህ ምክንያት ነቢያቶቹ የሙሴ ሕግ አስከባሪዎች ናቸው ወይም ደግሞ ኮቨናንት ፖሊስ ፕላን ማለት እንችላለን። የሕጉ ቃል በእጃቸው ላይ ስላለ ከሊቀ ካህናት እና ከካህናት ከሌዋውያን እጅግ በበለጠ አይነት መልኩ የእግዚአብሔርን ቃል እየተዘዋወሩ የማስተማር ኃላፊነት በነቢያቱ ላይ የተጣለ ነበር። እንግዲህ ነቢያት ብዬ ስናገር መጽሐፍት ስላላቸው ያውም ስለ ብሉይ ኪዳን ነቢያት እንጂ ምናልባትም ስለ ነቢያት ደጋግሜ ስናገር በዚህ ዘመን ስላለው የነቢይነት አገልግሎት እንዳልሆነ ከወዲሁ ላሳስባችሁ እፈልጋለሁ። እንግዲህ ነቢያት በመጀመሪያ የሚያደርጉት ነገር አንደኛ የሙሴን ሕግ ወይም ደግሞ ከኦሪት ዘፍጥረት እስከ ኦሪት ዘዳግም ድረስ ያሉትን መጽሐፍቶች ይተረጉማሉ። ይሄ የነርሱ ተግባር ነው። እንዲሁ የሙሴን መጽሐፍቶች ያብራራሉ፣ ያስተምራሉ፣
ሕዝበ እስራኤልንም ያስታጥቃሉ። ይሄ ዋና ተልኳቸው ነው። በመቀጠል ዋና አገልግሎታቸው ወደፊት ያዩ መተንበይ ሳይሆን የኦሪትን ሕጎች መጠበቅና ማስጠበቅ ይሆናል ማለት ነው። ለራሳቸው አገልጋዮች እንደመሆናቸው መጠን የእግዚአብሔርን ቃል ይጠብቃሉ፣ ሌሎችም ደግሞ የእግዚአብሔርን ቃል እንዲጠብቁ ያደርጓቸዋል። ዛሬ በዚህ ዘመን እንዳለው ፑልፒት ላይ ቆሞ ለሕዝቡ መመሪያ መስጠት አይደለም፣ መረጃ መስጠት አይደለም፣ ኢንፎርሜሽን መስጠት አይደለም። ወኪለ እግዚአብሔር ሆኖ ፑልፒት ላይ ምስባክ ላይ የሚቆም አገልጋይ ተጠሪነቱ ለእግዚአብሔር እስከሆነ ድረስ ያውም በአዲስ ኪዳን ውስጥ ደግሞ ስለሆነን የቤተ ክርስቲያን ራስ እርሱ ማን ነው ይላል እግዚአብሔር ቃል? ጌታችን ኢየሱስ ክርስቶስ ነው። ስለዚህ በእርሱ ስልጣን በእርሱ አውቶሪቲ ስር ሆነን ስለምናገለግል የእግዚአብሔርን ቃል መረጃ ለሌሎች ብቻ ሳይሆን እኛም ደግሞ በሕይወታችን ለቃሉ የመገዛት ክርስቲያናዊ ግዴታ እንደሆነ ከእግዚአብሔር ቃል እውነት ይህንን እንረዳለን። ስለዚህ ነቢያት የእግዚአብሔርን ቃል ያስተምራሉ፣ ደግሞ ለራሳቸው ይማራሉ። እንግዲያውስ የነቢያት አገልግሎት የኔና የናንተ አንዳንድ ነገሮችን ለማቅናትም ይጠቅመናልና ወደፊት ያዩ መተንበይ ሳይሆን የኦሪትን ሕጎች መጠበቅና ማስጠበቅ የእነሱ ድርሻ ይሆናል ማለት ነው። ለምሳሌ በደንብ እንዲገባችሁ የኢየሱስ ክርስቶስን ተሰጎነት ወይም ደግሞ እርሱ ኢንካርኔሽን ሆኖ ፍጹም ሰው ፍጹም አምላክ ሆኖ ወደ ምድር ስለመምጣቱ ነቢያቱ የተነበዩ የሚመስለን ብዙዎቻችን ነን። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ አማኑኤል እንደሚመጣ ኢሳይያስ ተናግሯል። ትንቢተ ሚክያስ ምዕራፍ 2 ምዕራፍ 5 ከቁጥር ከቁጥር 2-5 ኢየሱስ ክርስቶስ መሲሁ በቤተልሔም እንደሚወለድ ተነግሯል። ኢሳይያስ ምዕራፍ 52 ከቁጥር 13 ጀምሮ ስቃይና ክብር ማብራሪያ ተሰጥቶበታል። ይሄን ተናገሩ ማለት እነዚህ የትንቢት መጻሕፍቶች ስለ አማኑኤል፣ ስለ ልደት ቦታው፣ ስለ ስቃዩ፣ ስለ መከራው፣ ስለ መስቀል ሞቱ እነርሱ አዲስ የሆነ መልእክት አምጥተዋል ማለት አይደለም። እንዳልኳችሁ የሙሴን መጻሕፍት የሚተረጉሙ የሙሴን መጻሕፍት የሚያብራሩ የሙሴን መጻሕፍት ደግሞ የሚያስተምሩና እስራኤልን የሚያስታጥቁ አስተማሪዎች ስለነበሩ እነዚህን ከየት አምጥተው ነው ታዲያ የተናገሩት ብለን ስንል ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ ዘር የእባቡን ጭንቅላት የሚቀጠቅጥ እርሷ ከሴቲቷ እንደሚገኝ አስቀድሞ ሙሴ የተነበየው ትንቢት ነው። እንዲሁ ደግሞ ጌታችን ኢየሱስ ክርስቶስ ከይሁዳ ነገድ እንደሚገኝ ያዕቆብ ልጆቹን ሲባርክ ልጆቹን ሲመርቅ ኦሪት ዘፍጥረት ምዕራፍ 48 ከቁጥር 8 እስከ 12 ውስጥ ሙሴ ተናግሮታል። ዘዳግም ምዕራፍ 18 ከቁጥር 15 እስከ 19 ባለው ክፍል ላይ ሄዳችሁ ካያችሁ እንደ አንተ ያለ ነብይ ከወንድሞች መካከል ለዚህ ሕዝብ ምን አደርግላችኋለሁ? አስነሳላችኋለሁ። ስለዚህ የማብራራት ሥራ ማለት ወደ ኋላ ተመልሰው የሙሴን መጻሕፍት እያጣቀሱ ነቢያቱ ተናገሩ እንጂ አብራሩ እንጂ ከራሳቸው አምጥተው የተነበዩት አዲስ ነገር አልነበረም። ሕዝቡ ዘወር ብሎ የሰራዊት ጌታ እግዚአብሔር እንደዚህ ይላል ብሎ መልእክት ማስተላለፍ ነው። በእስራኤል ታሪክ ውስጥ ስትመለከቱ ሌሎቹ ከእግዚአብሔር ጋር ሆኖ መጻሕፍት ያላቸውም መጻሕፍት የሌላቸውም ነቢያት ከእግዚአብሔር ጋር በመሆን እግዚአብሔር የነገራቸውን እግዚአብሔር ያካፈላቸውን እግዚአብሔር ደግሞ ለአይምሮአቸው ለልባቸውና ለመንፈሳቸው ያወራውን ያንን ነገር ይቀበሉና ወደ ሕዝቡ ወደ እስራኤል ዘወር ብለው እግዚአብሔር እንደዚህና እንዲያህ ይላል እያሉ መልእክት ያስተላልፋሉ። ነገር ግን ዕንባቆም በብሉይ ኪዳን ከነበሩት ነቢያት ሁሉ በተቃርኖ የቆመ ብቸኛው አሳዛኝ ነብይ ነው። እንደ ነብይ አንድም ጊዜ እስራኤልን ሲወቀስ የእግዚአብሔርን መልእክት ተቀብሎ እንዳልኳችሁ ምርኮ ሊቃረብ 10 ዓመት አካባቢ የመጨረሻዎቹን ዓመታት ያገለገለ
ባቢሎናውያን መጥተው መግቢያ ላይ የነገርኳችሁን ቤተ መቅደስ ሲያቃጥሉ መቅደሱን ሲያፈራርሱ ቤተ መንግስትን ደግሞ እንደዚሁ ሲያፈራርሱ ህዝቡንም ደግሞ በሶስት ግሩፕ እየከፈሉ ወደ ባቢሎን ሲያግዟቸው በአይኖቹ ቆሞ እየተመለከተ ሰው ነው ቢሆንም ለምንድነው እንዲጋዙ ባሪያዎች እንዲሆኑ ታልፎ ለባቢሎናውያን እንዲሰጡ ያደረጋቸው የሚለው ነገር የአመጻ ጉዳይ ነው የኃጢያት ጉዳይ ነው ከእግዚአብሔር ቃል ርቀው የሄዱ ሰዎች ናቸው አምልኮ ያቋረጡ ሰዎች ናቸው ከያህዌ በስተቀር ሌላ አምላክ እንዲኖራቸው በማይፈቀድበት በዚያ ህይወት ውስጥ እነርሱ ግን ለልዩ ልዩ ጣዖታት በመስገድ እግዚአብሔርን ያሳዘኑ በእነርሱና በእግዚአብሔር መካከል የነበረው ውልና ስምምነት የተቋረጠበት ከእግዚአብሔር ፊት የኮበለሉበት ወቅት ነበር በዚህ ሁሉ ውስጥ ግን ዕንባቆም እንደ ነብይ ከእግዚአብሔር ጋር ሆኖ ከእግዚአብሔር መልእክትን ተቀብሎ እስራኤልን ሲወቅስ አንድ ጊዜ አታገኙትም ይልቁንም በህዝቡ ፊት ያህዌን ወክሎ ሲናገር አታዩትም በተቃራኒው ለህዝብ የሚሟገት ነብይ ነበር ምንም እንዳልተበላሸ ምንም እንዳልጠፋ ምንም እንዳልተደረገ እግዚአብሔር ቅሬታ አለኝ ይያለ እግዚአብሔር ወቀሳ አለኝ ይያለ እግዚአብሔር እየጠፋ የሞተ እንዲሁ ደግሞ ለምርኮ እየተቃረበ ለዚህ ጉባኤ መልእክት አለኝ ይያለ እግዚአብሔር እየተናገረ አንድም ጊዜ የእግዚአብሔርን ሐሳብ የእግዚአብሔርን ፈቃድ ሲያደምጥ አትመለከቱም ለዚህም ይመስላል በዘመኑ የሥነ መለኮት ምሁራን ጠበቃ የሚል ቅጽል ስም ተሰጥቶታል ለእስራኤል ጥብቅና የቆመ በበደሉና በኃጢያቱ ምክንያት የሞተላለ ህዝብ ከመውቀስ ይልቅ ከመመለስ ይልቅ ወደ እግዚአብሔር ከማቅረብ ይልቅ ከእግዚአብሔር ጋር የሚሟገት ሰው ነበር እግዚአብሔር ያትርፈን በእውነት እግዚአብሔር ይታደገን በያኔው ዓለም ላይ ከነበረው አስጨናቂ ሁኔታዎች የተነሳ በእግዚአብሔር ላይ የነበረው እምነቱ የዜሮ ብዜት ነበር ስምና ግብር ሲጣረስ ህይወት ይበላሻል ስምና ግብር ሲጣረስ አገልግሎት ይበላሻል ስምና ግብር ሲጣረስ የወንጌል ምስክርነት ይጎዳል ይህ ሰው የነበረው ስም ብቻ ነበር እግዚአብሔር ይታደገን በእውነት እግዚአብሔር ወደ ቃሉ እውነት ይመልሰን እንግዲያውስ በእንዲህ አይነት ህይወት ውስጥ ሆኖ ሳለ ከእግዚአብሔር ጋር እየሞገተ ከእግዚአብሔር ጋር እየተከራከረ በሁለት ጉዳዮች ላይ በእግዚአብሔር ፊት በመሆን እግዚአብሔርን ይጠይቅ ነበር የት ቆሞ በህዝቡ መካከል ቆሞ ከእግዚአብሔር ጎን በመቆም መልእክትን ከእግዚአብሔር ተቀብሎ ወደ ህዝቡ ዘወር ብሎ መልእክትን እንደማስተላለፍ በህዝቡ መካከል ሆኖ ከተቀደሰው ከእግዚአብሔር ጋር ሲሟገት ከተቀደሰው ከእግዚአብሔር ጋር ሲከራከር ከተቀደሰው ከእግዚአብሔር ጋር ደግሞ የጥያቄ ማዕትን ሲያወርድ 18 ጥያቄዎችን እንግዲህ ታላችሁ መጽሐፍ ውስጥ እንደዚህ አይነት እጅግ ከእግዚአብሔር ቃል ባፈነገጠ አይነት ሁኔታ ከእግዚአብሔር ጋር የሚከራከር አይነት ሰው ታገኛላችሁ ሁለት ቅሬታዎች ነበሩት እነዚህ ሁለቱ ቅሬታዎች በለቅሶ በእግዚአብሔር ፊት የቀረቡ በቅኔ ወይም ደግሞ በግጥም መልክ ነው የትንቢተ ዕንባቆም መጽሐፍ ተጽፎ የምታገኙት የመጀመሪያው ቅሬታ ወደ እግዚአብሔር ማቅረብ ነው ቅሬታውን አስመልክቶ ደግሞ የእግዚአብሔር ፍርድ እንዲተላለፍ ነው ፍርዱ ወይም ደግሞ የዕንባቆም ቅሬታ ከምን ጋር የተያዘ ነው ብለን ስንጠይቅ ኃያላኖቹ ባለጠጎቹ ድሆቹን ያስጨነቁ ስለሆነ አንደኛው ጥያቄ የውስጥ ጥያቄ ነው ሁለተኛው ጥያቄ ደግሞ ውጫዊ ጥያቄ ነው ስለዚህ ዕንባቆም ጠቅለል ስናደርገው ለምን የሚል ጥያቄ አለው ይሄን ጥያቄ ለማን ነው የሚያቀርበው ለእግዚአብሔር ነው የሚያቀርበው ጥያቄው ደግሞ ከውስጥ ችግር ጋር የተያዘ ነበር ውስጥ በየስላችሁ በእስራኤል መካከል የነበረ በሽማግሌዎች መካከል የነበረ በካህናቱ መካከል የነበረ በአጠቃላይ በብሔራዊ ደረጃ ስትመለከቱ በውስጥ በኪዳኑ ህዝብ መካከል የነበረ ችግር ነበር ለምን ጌታ ሆይ ይላል ያልገቡት ነገሮች ነበሩ ምክንያቱም አንዱ ሌላውን ሲበድል አንዱ ሌላውን ሲያሳዝን ሌሎች ደግሞ ከእግዚአብሔር ፊት ዘወር ያሉበት ወቅት ስለነበረ በዚህ ሁሉ ላይ
የእግዚአብሔር ሐሳብና የእግዚአብሔር ፈቃድ ፈጽሞ ሊገባው ስላልቻለ ዕንባቆም ለምን ብሎ በእግዚአብሔር ፊት ይሞግታል። ምዕራፍ 1 በሙግት የተሞላ ጥያቄ ነው። ስለዚህ በእንዲህ አይነት መልኩ እግዚአብሔር እርሱ በሚፈልገው አይነት መንገድ ሲመልስለት የዕንባቆምም ልብ ሲረካ ሲያርፍ አትመለከቱም። ስለዚህ ያለው አማራጭ ዕንባቆም አቋቋሙን ማሳመር ፖዚሽኑን ማስተካከል ነበረበት። ምዕራፍ 2 ላይ እንሄዳለን። እንደዚህ ይላል፣ በመጠበቂያዬ ላይ ቆማለሁ፣ በአምባ ላይ እወጣለሁ፣ የሚናገረኝንም ስለ ክርክሬም የምመልሰውን አውቅ ዘንድ እመለከታለሁ። እግዚአብሔር መለሰልኝ እንዲህም አለ፣ አንባቢው ይፈጥን ዘንድ ራእዩን ጻፍ፣ በጽላትም ላይ ግለጠው ይላል። እግዚአብሔር ስሙ ለዘላለም የተባረከ ይሁን። አሁን እረፍት ሆነለት። ለምን? ምዕራፍ 1 ላይ ከእግዚአብሔር ፊት ባፈነገጠ ሕይወትና በራቀ ሕይወት በሕዝብ መካከል ሆኖ ከእግዚአብሔር ጋር ሲሟገት ሲከራከር ሲጮህ የነበረ ለጥያቄዎቹም ደግሞ በተለይ ይመጡለት የነበሩት ቀጥተኛ የሆኑ መልሶች እግዚአብሔር ምን ይል ነበረ? የእስራኤል ሽማግሌዎች ለባቢሎናውያን አሳልፌ እሰጣለሁ፣ ካህናቱን አሳልፌ እሰጣለሁ፣ ሊቀ ካህኑም ታልፎ ይሰጣል፣ ይህ የምትመኩበት ቤተ መቅደሱም ይቃጠላል፣ ኢየሩሳሌምን ከሌሎች የጎረቤት ሀገሮች የለየው የኢየሩሳሌምም ቅጥር ይወድማል፣ ጎበዛዚቶቹም እንዳሉ ወንዶችም ሴቶችም ወደ ባቢሎን ባሪያ ሆነው ይሄዳሉ። ግራ ሲገባው በእግዚአብሔር ፊት ቀረበ፣ ወደ እግዚአብሔርም ተጠጋ። ከእግዚአብሔር ርቆ የነበረ ሰው አሁን በእንዲህ አይነት ሕይወት ውስጥ ቆሜ ከእግዚአብሔር ጋር መሞገት ከእግዚአብሔር ጋር መከራከር አያዋጣኝም፣ ለሕዝቡም ጥብቅና መቆም ከኔ አይጠበቅም አለና ወደ እግዚአብሔር መጣ። እግዚአብሔር ረዳው፣ እግዚአብሔር አገዘው። የእግዚአብሔር ስም ለዘላለም የተባረከ ይሁን። አንድ ጥያቄ ልጠይቃችሁ። የት ጋር ሆናችሁ እግዚአብሔርን እየሞገታችሁት ይሆን? የት ጋር ቆማችሁ ከእግዚአብሔር ጋር እየተከራከራችሁ ይሆን? ይሄ መጽሐፍ የተሞላው ጻድቅ ሲጨነቅ እግዚአብሔር ለምን ዝም ይላል የሚል ነው። በዚህ ጥያቄ የተሞላ ነው የመጽሐፉ ጥያቄ። የውስጥ ብርቱ ጥያቄዎች እንዳሉብን አውቃለሁ። ውጫዊ ጥያቄዎች እንዳሉብን አውቃለሁ። በእግዚአብሔር ጣልቃ ገብነት ብቻ ሊፈቱ የሚችሉ ጉዳዮች እንዳሉብን አውቃለሁ። ያንዳንዶቻችን ከግል መንፈሳዊ ሕይወታችን ጋር የተያዘ ሊሆን ይችላል። ያንዳንዶቻችን ደግሞ ከትዳራችን ጋር የተያዘ ሊሆን ይችላል። የአንዳንዱ ጥያቄ ደግሞ ከሚያገለግለው አገልግሎቱ ጋር ውጤታማ ከመሆን ካለመሆን ጋር ተያይዞ ሊሆን ይችላል። የአንዳንዱ ደግሞ ከፋይናንስ ከገንዘብ ከሥራ ጋር ሊሆን ይችላል። ምናልባትም በውጭ ሀገር የመኖራችንን ያህል ከሀገር ቤት ጋር በተያዘ ጉዳይ ሁሉ ሊሆን ይችላል። በእግዚአብሔር ፊት የምናነሳቸው ነገር ግን መልስ ያላገኙ ጉዳዮች ሊሆኑ ይችላሉ። ነገር ግን እነዚህን የሙግት ጥያቄዎችና ቃላቶችን ስናቀርብ ከጠራን ካዳነን ከራሱ ከእግዚአብሔር ሕይወት ጋር ስሙም ሊሆን የሚችል መንፈሳዊ ማንነት ላይ ቆመን ካልሆነ በስተቀር ጊዜያችን የረዘመ ይሆናል። ጊዜ እንዳይጠፋ መልሶቻችን እንዳይዘገዩ ምናልባትም የእግዚአብሔር ሐሳብና የእግዚአብሔር ፈቃድ ምን እንደሆነ እንዳይሰወርና እንዳይደበቅብን የሚያስፈልገን ትልቁና ብርቱ መመለስ ያለበት ጥያቄ ከእግዚአብሔር ጋር ስሙም ሊሆን የሚችል ሕይወት ላይ ካልሆነን ችግር ውስጥ እንወድቃለን። ስለዚህ ዕንባቆም በሕይወት ውስጥ ያስተካከለው በሕይወት ውስጥ ያረመው በሕይወት ውስጥ ደግሞ እርምጃ የወሰደው የመጀመሪያው ነገር በርቀት ከእግዚአብሔር ጋር ከመከራከር በርቀት ስለ እስራኤል ጥብቅና በእርሱ ፊት ከመቆም ይልቅ ራሱን ይዞ በእግዚአብሔር ፊት መቅረብ የመጨረሻው ምርጫ ሆነለት።
እግዚአብሔር በዚህ እውነት እኔና እናንተን ይባርከን ስለዚህ በመጠበቂያ ላይ ቆማለሁ እግዚአብሔር ቢመልስ ባይመልስ እግዚአብሔር ቢራራ ባይራራ እግዚአብሔር ሐሳቡንና ፈቃዱን በህይወቴ ውስጥ ቢፈጽም ባይፈጽም ውስጣዊ ጥያቄ አለብኝ ውጫዊ ጥያቄዎችም ደግሞ አሉብኝ በዚህ ጉዳይ ላይ እንኳን የእግዚአብሔርን ሐሳብና ፈቃድ መረዳት ባልችልም እንኳን እግዚአብሔር ወደሚፈልገው ወደዚያ ቦታ ወደዚያ ስፍራ ወደ መጠበቂያዬ እርሱ ወደሚገኝበትና ወደሚናገረው ወደዚያ ለመለሳል እርምጃ ወሰደ እግዚአብሔር መናገር ጀመረ ሃሌሉያ ምዕራፍ 2 ላይ እግዚአብሔር አንድ ብሎ ለመጀመሪያ ጊዜ እግዚአብሔር ተናገረ ጽላቱን ውሰድ ቅረጸው ሊሆን ያለውን ካሁን በኋላ ስለማመላክት ስለማሳየ ቁጭ ብለ የምልህን ነገር ዲክቴት አድርግ ጻፍ አለው እግዚአብሔር የዕንባቆም ልብ በእረፍት ተሞላ ሃሌሉያ ስለዚህ ምዕራፍ 2 ቁጥር 20 ላይ ደረሰና እግዚአብሔር ግን አለ ሃሌሉያ እግዚአብሔር ግን በተቀደሰ መቅደሱ አለ ምድርም ሁሉ በፊቱ ምን ትሁን ዝም ትበል እስራኤላውያን እናንተ ሁላችሁ በእግዚአብሔር ፊት ዝም በሉ ሽማግሌዎች ሊቀ ካህናት ካህናቱ ነቢያቱ እያንዳንዳችሁ በአምላካችሁ በእግዚአብሔር ፊት ዝም በሉ በአመጻና በበደል ምክንያት እግዚአብሔርን አልሰማነውም እግዚአብሔርን አላደመጥነውም አሁን ጊዜው ተቃርቧል ባቢሎናውያንም ደግሞ ሊመጡ ነው የምንመካባቸው ሀብቶቻችን በሙሉ ሊወድሙ ነው ቤተ መቅደስ ሊፈርስ ነው ቅጥሩ ሊቃጠል ነው እነሆ ህዝብ ደግሞ በሶስት ግሩፕ ወደ ባቢሎን ሊጋዝ ነው ያለን አማራጭ ለእግዚአብሔር ሐሳብና ለእግዚአብሔር ፈቃድ መገዛት ብቻ ነው ከነብዩ ከኤርሚያስ ጋር ሰሙም የሆነ መልእክት ሐሰተኞቹ ነቢያት እግዚአብሔር እስራኤላውያንን አሳልፎ የሚሰጠው ለ2 አመት ብቻ ስለሆነ ስለዚህ እዚያ በሄዳችሁበት ቦታ ቶሎ ስለምትመለሱ ሌላ ነገር እንዳታስቡ አሏቸው ነገር ግን ነብዩ ኤርሚያስ እንደዚህ ብሎ አለ 70 አመት በባቢሎን ምድር ላይ ታሳልፋላችሁ ስለዚህ እርሻችሁን ማረስ ቤት መስራትና ሌሎች ነገሮችንም ሁሉ አድርጉ እግዚአብሔር ጨክኗልና ይህንን ያደርጋል አድሚት ማድረግ መፍቀድ መገዛት ጸሎት ማለት የምንሻቸውን በጸሎት ደብተሮቻችን ላይ ዘርዝረን በእነዚያ ጉዳዮች ላይ የእግዚአብሔር ሐሳብና የእግዚአብሔር ፈቃድ እንዲገለጥም ሊመስለን ይችላል የመጀመሪያው እሱ አይደለም ጸሎት ማለት በቀጥታ ከእግዚአብሔር ጋር ስንገናኝ እግዚአብሔር ሲናገር እርሱ መስማት እኛም ደግሞ ጉዳዮቻችንን ቃሉን መሰረት ባደረገ አይነት መልኩ ወደ እግዚአብሔር ለመናዎቻችን ማቅረብ ማለት ነው አንደኛ ሁለተኛ ማለት ጸሎት ለእግዚአብሔር መሸነፍን ያሳያል ለእግዚአብሔር መገዛትን ያሳያል ምክንያቱም ሰው ካቀሙ በላይ ካልሆነ በስተቀር ወዴትም ሄዶ ተቸግሬያለሁ ብሎ መናገር ስለማይችል ሙሉ ከሆናችሁ ወዴትም ሄዳ አስፈልጋችሁም መለመንም አስፈልጋችሁም ስለዚህ ዕንባቆም ለእግዚአብሔር ሲሸነፍ ለእግዚአብሔር ሲረታ በእግዚአብሔር ፊት ያቀረበውን ጸሎት አነብና በዚህ ቃል ላይ ጥቂት ጊዜ ወስደን እንጸልያለን ከተሸነፈ ሰው ህይወት ውስጥ የሚወጣውን መልእክት አነብላችኋለሁ ምዕራፍ 3 ከቁጥር 16 ጀምሮ ያለው የእግዚአብሔር ቃል እንደዚህ ይላል እኔ ሰምቻለሁ ልቤም ደነገጠብኝ ከድምጹ የተነሳ ከንፈሮቼ ተንቀጠቀጡ መንቀጥቀጥ ወደ አጥንቶቼ ውስጥ ገባ በስፍራዬ ሆኜ ተናወጥኩ በሚያስጨንቁን ህዝብ ላይ እስኪመጣ ድረስ የመከራን ቀን ዝም ብዬ እጠብቃለሁ ስለ ባቢሎናውያን እየተናገረ ነው ባስጨነቁን ባወኩን ግራ ባጋቡን ህዝብ ላይ እስኪመጣ ድረስ የመከራን ቀን ዝም ብዬ ምን አደርጋለሁ እጠብቃለሁ ከዚህ በኋላ ያለው ነው ልቤን በጣም የተቆጣጠረው ምንም እንኳን በለስም ባታፈራ ሃሌሉያ በወይን ሐረግ ፍሬ ባይገኝ የወይራ ስራ ቢጎድል
እርሾችም መብልን ባይሰጡ በጎች ከበረቱ ቢጠፉ ላሞችም በጋጥ ውስጥ ባይገኙ እኔ ግን በእግዚአብሔር ደስ ይለኛል በመድኃኒቴ አምላክ ሐሴት አደርጋለሁ ጌታ እግዚአብሔር ኃይሌ ነው እግሮቼን እንደዋላ እግሮች ያደርጋል በከፍታዎችም ላይ ያስኬደኛል የማታ ማታ እግዚአብሔር ፊቱን ይመልሳል እግዚአብሔር እጆቹን ይዘረጋል እግዚአብሔር ግራ ባጋባን ነገር ሁሉ ላይ ፈቃዱን ይገልጣል ስለዚህ ዕንባቆም ምዕራፍ 1 ላይ ከእግዚአብሔር ተሟገተ ነገር ግን እግዚአብሔር እሱ በሚፈልገው መንገድ ሊማጣለት አልቻለም ስለዚህ እግዚአብሔር የሚጠብቀው ነገር አደረገ ምዕራፍ 2 ላይ ገባ እግዚአብሔር ይፈልገኛል ከዚያ ስፍራ ርቅ ያለው እግዚአብሔር ይፈልገኛል ከዚያ ቦታ ርቅ ያለው ስለዚህ ከእግዚአብሔር ሕይወት ጋራ መስማማት የሚችል ማንነት ሊኖርኝ ይገባላልና እግዚአብሔር ማግኘት ወደሚችልበት ወደ መጠበቂያ ወጣ እግዚአብሔር በዚያ በመጠበቂያው ቦታ መናገር ሲጀምር እግዚአብሔር ማዳመጥ ሲጀምር እግዚአብሔር ሐሳቡና ፈቃዱን ወደ ልቡ ማፍሰስ ሲጀምር በመጀመሪያ ለእግዚአብሔር ተሸነፈ ወደ ሕዝቡም ወደ እስራኤል ዘወራለና እግዚአብሔር ግን በተቀደሰ መቅደሱ አለ ምድርም ሁሉ በፊቱ ዝም ትበል ብሎ ሕዝቡንም ራሱንም ካረጋጋ ከእግዚአብሔር ሐሳብና ከእግዚአብሔር ፈቃድ ጋራ እንዲስማሙ ካደረጋቸው በኋላ ጸሎቴ ቢመለስ ባይመለስ ጉዳይ ቢሞላ ባይሞላ ከፍ ብሎ ካለው ነገር በላይ ከፍ ያለው እግዚአብሔር በዙፋኑ ላይ ስላለ ካሁን በኋላ ግራ አይገባኝም አለ እግዚአብሔር ከናንተ ጋራ ከሆነ በእውነት ግራ አይገባችሁም እግዚአብሔር ከናንተ ጋራ ከሆነ በእናንተ ላይ የበረታ በአይምሮአችሁ ላይ የበረታ በትዳራችሁ ላይ የበረታ በአገልግሎታችሁ ላይ የበረታ በውስጥ ጓዳችሁ ማንንም ሰው ሊያደምጥላችሁ በማይችል አምላኬ አምላኬ ብላችሁ እንደ እግዚአብሔር ልጅ እንደ ኢየሱስ ክርስቶስ የኤሎሄ ኤሎሄን ድምጽ እንኳን ብታሰሙ ፊቱን ያዞረ የሚመስል እግዚአብሔር ርኅሩህ ስለሆነ ይመለሳል ዕንባቆምን ግራ ያጋባው አንድ ነገር ነበር የመጀመሪያው የውስጥ ጥያቄ ነው ሀብታሞች ባለጠጎች ድሆችን ሲያስጨንቁ ሲበዘብዟቸው ግራ ሲያጋቧቸው ፍትህ ሲጓደል ምዕራፍ 1 ከቁጥር 1 ጀምራችሁ ማንበብ ትችላላችሁ ፍርድ ሲጓደል ሕግ ደግሞ ሲላላ ሕዝብ እረኛ ሲያጣ ለምን ዝም ትላለህ ተናናሾች ሲጨነቁ ድሆች ግራ ሲጋቡ ለምን እግዚአብሔር መለሰለት በሚያስደነግጥ አይነት መልኩ እግዚአብሔር መጣ ዕንባቆም ሰምቻለሁ ይህንን ሕዝብ ቀጣለሁ የምቀጣው ግን እንደ ወትሮ ሊራራ በሚችል ወይንም ደግሞ ቀላል በሆነ ጉዳይ አይደለም ከሩቅ ምድር ባቢሎናውያንን ሰዳለሁ አለ እግዚአብሔር ይሄ ጉዳይ የበለጠ ዕንባቆምን አስጨነቀው ሕዝብህም ክፉ ነገር ግን ክፉን እንዴት በባሰ ክፉ ትቀጣለህ አለ ዕንባቆም የወለዳችሁትን ልጅ ጎረቤት እንዲቀጣላችሁ አጠይቁም አይደል እንዴ እናንተ የወለዳችሁትን የደከማችሁበትን የሆዳችሁን ፍሬ ከወገባችሁ ከማጸናችሁ የወጣውን ጨካኝ መጥቶ አይናችሁ ያየ እንዲቀጣላችሁ አትፈልጉም እንዴት ታደርጋለህ አለ ዕንባቆም እግዚአብሔርን ሐሳቤና ፈቃዴ የሚፈጸሙ በዚህ መንገድ ብቻ ነው አለ እግዚአብሔር ገራራ ሃሌሉያ ስለዚህ አሁን የሰማችሁትን አስገራሚ ጸሎት ጸለየ ቆመን ጸልያለን ይሄን ቃል ደግሜ አነባለሁ እጆቻችንን ዘርግተን በእግዚአብሔር ፊት አጭር ጸሎት ነው ማድረግላችሁ ባላችሁበት ሁኔታ ውስጥ ሆነን እኔም እናንተም እንደዚህ የሚለውን ጸሎት እንጸልያለን ምንም እንኳን በለስም ባታፈራ በወይን ሐረግ ፍሬ ባይገኝ የወይራ ስራ ቢጎድል እርሾችም መብልን ባይሰጡ በጎችም ከበረቱ ቢጠፉ ላሞችም በጋጥ ውስጥ ባይገኙ እኔ ግን በእግዚአብሔር ደስ ይለኛል በመድኃኒቴ አምላክ ሐሴት አደርጋለሁ
ጌታ እግዚአብሔር ኃይሌ ነው እግሮቼን እንደዋላ እግሮች ያደርጋል በከፍታዎችም ላይ ያስኬደኛል እግዚአብሔር ሆይ እጅህ ትምጣ የሚያድነው እጅህ ይምጣ የሚታደገው እጅህ ይምጣ ነፃ የሚያወጣው እጅህ ይምጣ ጨለማን የሚገፈው እጅህ ይምጣ በፈረሱ ጉዳዮቻችን ላይ እጅህ ትምጣ በውስጥ ባሉ ጩኸቶቻችን ላይ እግዚአብሔር ሆይ የቃል ብርታት ይገለጥ በጌታ በኢየሱስ ክርስቶስ ስምና ስልጣን እግዚአብሔር የዘላለም አምላክ የምድር ዳርቻ ሁሉ ፈጣሪ ከፍ ካሎ በላይ ከፍ ያልከው አንተ እግዚአብሔር ለዚህ ጉባኤ ስላለህለት እጅግ አድርገን እናመሰግንሃለን ወደ ቃልህ መመለስ ይሆን ወደ ጸጋ ዙፋን መመለስ ይሆን ወደ ጸሎት መመለስ ይሆን ወደ ቀደመው ትህትና መመለስ ይሆን የዚህ ቤት ራስ ወደ ሆንከው ወደ ክርስቶስ መመለስ ይሆን ብዙዎቻችን በልዩ ልዩ ምክንያት በልዩ ልዩ መንገድ እግዚአብሔር ሆይ ከቃልህና ከመስቀል ተልኮ ርቀናልና እንደ ባሪያ እንደ ዕንባቆም አንተን ማግኘት አንተን ማየት ወደ ምንችልበት ልጅህ ኢየሱስ ክርስቶስም ወደ ተሰዋበት እግዚአብሔር ሆይ የሕይወታችን ጅማሬ የአገልግሎታችን ጅማሬ የደህንነታችን ጅማሬ የሰላማችን ጅማሬ እግዚአብሔር የሰማዩ ሕይወት መዝገብ ጅማሬ ወደ ሆነው ወደ መስቀልህ እውነት መመለስ ይሆን ወደ መስቀልህ ክብር መመለስ ይሆን በእያንዳንዱ እግዚአብሔር ሆይ በተዘረጉ እጆች ጓዳ ላይ ስምህን እጠራለሁ ክብርህ ወደ ቤትህ ይመለስ ውበትህ ወደ ቤትህ ይመለስ ማስፈራትህ ወደ ቤትህ ይመለስ ዝናህ ወደ ቤትህ ይመለስ የቃልህ አሸናፊነት ወደ ቤትህ ይመለስ የስምህ ገናናነት ወደ ቤትህ ይመለስ በዚህ እውነት እግዚአብሔር ይባርካችሁ አይምሮአችሁ ብሩክ ይሁን ልባችሁ ብሩክ ይሁን ጓዳችሁ ብሩክ ይሁን አምልኳችሁ ብሩክ ይሁን አገልግሎታችሁ ብሩክ ይሁን የሆዳችሁ ፍሬ በኢየሱስም የተባረከ ይሁን ከእግዚአብሔር ጋር ያላችሁ ህብረት በስሙ ስልጣን የተባረከ ይሁን በዚህ እውነት በዚህ ክብር በዚህ ስልጣን በዚህ በቃልህ ውበት እግዚአብሔር ሆይ ስለምትሞላን እናመሰግንሃለን እናከብርሃለን ከፍ ከፍ እናደርግሃለን በጌታችን በመድኃኒታችን በኢየሱስ ክርስቶስም ስትል ልመናዎቻችንን ሁሉ ስማለን አሜን